እንደቀድሟችሁ ብትሆኑ እንደቀድሟችሁ ከጎን ሆነ በፍቅር ማለቴ ነው። ይሄን ስል ይቅርታ ግን ምናልባት አንተን ማስቸገር ሊኖርብኝ ነው። ማስቸገር ሳይሆን ልመና በለው። አንተ ልጅ ስለሆነች አይደለም ካለችበት መከራ አኳያን የጠየቁ እንደረዳት ያደረክ ነው ይኸውልህ እንድቀበላት ያደረከኝ እኔ አሁን ከዛ በኋላ ከተለያየን በኋላ ያለነው ነገር አይደለም እያልኩ ያሉት። ሰላም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ እንደምንቆያችሁ እንደምንከረማችሁ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ብቅ ብያለሁ ውድ ቤተሰቦች። እንግዲህ ውድ ቤተሰቦች ዛሬ ባልተለመደ መልኩ ማለትም ለየት ባለ መልኩ ከስንት ጊዜ በኋላ ስቱዲዮ ላይ ቀረጻ እያከናወንኩኛለሁ። ለምን ነው ቀረጻ ስቱዲዮ ላይ እያከናወንኩ የምገኘው? እኔም አላውቀው ማለትም ያው በተወሰነ መልኩ የተወሰነ ነገር ተነግሮኛል። ነገር ግን በውልና በቅጡ በስትክክል ምን እንደሆነ ከአቶ ተፈሪ ጋር ተገናኝቻለሁ። ከሳቸው ጋር ቁጭ ብዬ ከሳቸው ጋር ያለው ነገር ለምን እዚህ እንደተገናኘን ለምን እዚህ እንድናወራ እንደፈለጉ ከአቶ ተፈሪ ጋር እንግዲህ ቁጭ ብዬ የምጨዋወት የምንወያየናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ የትም ቦታ ሳትሄዱ እንድትከታተሉኝ ጋብዛችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ። መልካም ቆይታ። ያው እንግዲህ ዛሬ እዚህ ድረስ መጥተሃል። ልታገኘኝ ፈልገህ ማውራት ፈልገሃል ከእኔ ጋር እና ይህ ነገር ምንድን ነው ማለት ያው በእርግጥ ሰሞኑን እየተፈጠረ ያለው ነገሮች እና ነገር በጣም ትንሽ ከበድ ይላሉ። በተለይ በኤልሳ ዙሪያ ያሉት ነገሮች በኤልሳ ጉዳይ ላይ ያሉትን ነገሮች እየተሯሯጥን ስንሰማ እንግዲህ ያሉት ነገሮች በጣም አስቀያሚ ሆነዋል። ከቪዲዮ ጀምሮ ስንነሳ በቪዲዮ ላይ ያየናቸው ነገሮች ኤልሳ ላይ ሲፈጸም የነበረው ኤልሳ ላይ ሲደረግባት የነበረው ነገር ጠቅላላ በጣም አስቀያሚ አስነዋሪ ኤልሳ ላይ መሆኑ ብቻ ሳይሆን የትኛውም የኢትዮጵያ ሴት ላይ የትኛውም የሴት ፍጥረት ላይ እንደዚህ አይነት ነገር እንዲደረግ ሁላችንም ያው ፍቃደኛ አልሆንም በእርግጥ እና በጣም አስቀያሚ ነገር ነበር ሲደረግባት የነበረው። እኛም ደግሞ ይህንን ነገር እያደረጉ የነበሩትን ሰዎች አብዛኞቹን እንግዲህ በቁጥጥር ስር አውለናቸዋል። አሁን ወደ ዋናዎቹ ወደ ማቅናቱ ነው እያደረግን ያለነውና ዛሬ ግን አንተ በእሱ ጉዳይም ሳይሆን በሌላ መልኩ እንደምፈልገኝ ያውቃሉና እስኪ ምን ነበረ እዚህ ዛሬ እንድንገናኝና እንድናወራ እንድንጫወት የፈለክበት ነገር ምንድን ነው? እኔ እንኳን የፈለኩ ለሁለት ጉዳይ ነው። የበለጠ ምንድን የልጄ ጉዳት ነው። ልጄ በጣም አሁን ከዛ ፊት የነበራት ህመም አለ፣ ስቃይ አለ፣ ያን ሁሉ መከራ አልፋለች። ግን አሁን የእናቷን ማዘን ተጨምሮባት በጣም በሚያሳዝን ሁኔታ ላይ ነው ያለችው። ይሄን አሰብኩና ምናልባት አንተን ማስቸገር ሊኖርብኝ ነው። ማስቸገር ሳይሆን ልመና በለው። እንደምትጓደዱ ከዚህ በፊት አብራችሁ እንደነበራችሁ አውቃለሁ። ጥሩ ፍቅር ላይም እንደነበራችሁ ስለማቅ እስኪ እየፈራው ነው የምነግርህ። የምጠይቅህ መንገድ ብቻ ሳይሆን የምጠይቅህ ምክንያቱም የልጄን ጉዳት ብዬ አንተን ደግሞ እንዳልጎዳም ደግሞ ፈራለሁ። ማለት አልገባኝም። ስለምን ጉዳት ነው? ለምንድን ነው የምትጎዳኝ? በምን አይነት መልኩ ነው ስለምትጎዳኝ የምችለው? አይ ራስ ወዳድ እንዳትለኝ ብዬ ነው። ታውቃለህ መቼም የልጄን አሁን ያለችበት ሁኔታ በጣም ጥሩ ሁኔታ ስላልሆነች ምናልባት አንተ ከጎና ብትሆን ብዬ አስቤ ነው። አትሰፈሪ አሁንም እኮ ከጎኗ ነኝ። የቻልኩትን ነገር በዛ መልኩ አይደለም፣ በዛ መልኩ ሳይሆን እንደቀድሟችሁ ብትሆኑ እንደቀድሟችሁ ከጎና ሆነ በፍቅር ማለቴ ነው። ይሄን ስል ይቅርታ ግን ራስ ወዳድ ብለህ እንዳትቀየም ያደረ ማለት አቶ ተፈሪ አሁን ለነገሩ ልክ ነው። ያው ሁሉም አባት ለልጁ ነው የሚያደለው። አይ ማድላቴ እኮ አይደለም። ተዋወቃላችሁ ብዬ ነው እኮ የፈለገ እንተዋወቅ። እንደማላውቃት ገና አውቄያለሁ። እማውቃት ይመስለኝ ነበረ። ዛሬ ላይ ይህንን ነገር ልናወራበት እንደሆነ ባወቅ ኖሮ እኔ ቀረጻም አልጀምርም ነው ሲጀምር። የእውነቴን ነው። ምክንያቱም አቶ ተፈሪ እኔ ማንነቴን ሰጥቻታለሁ፣ ምንነቴን ሰጥቻታለሁ፣ እናቴን ሰጥቻታለሁ። በጣም እወዳታለሁ፣ በጣም አከብራታለሁ። እሱን ስለማውቅ እኮ ነው የምጠይቅህ። ነገር ግን እሷ በመለያየታችን ብቻ አይደለም ከ2 ዓመት በላይ አንድ ላይ ሆነን እንኳን ስለ ቤተሰቦቿ ምንነት አላውቅም ነበር። ታውቃታለህ የሚለው ነገር እዚህ ተቀባይነት አይኖርም። አላውቃትም ነበር ነው አይደለም። ቆይ ምን መሰለህ አሁን እናንተ ውስጥ የነበረውን ፍቅር አውቀዋለሁ፣ ተረድቼዋለሁ።
አዎ ፍቅር ነበረ። ፍቅር እኮ አልነበረም አይደለም፣ ፍቅር ነበረ። በጣም ከሚባለው በላይ ከማንም በላይ ከምንም በላይ እንግዲህ በጣም አፈቅራት ነበር እኮ። ለዛ ነው የምጠይቅህ እኮ። ነገር ግን ማላቃትን ሴት ነበር ማፈቅረው ነበር። በውሸት የተሸፈነ ማንነቷን ነበር ሳፈቅረው ነበር። አሁንም አልተረዳትም ማለት ነው? አልረዳትም። እንደረዳት ያደረክኝ ኖ ይኸውልህ፣ እንድቀበላት ያደረክኝ እኔ አሁን ከዛ በኋላ ከተለያየን በኋላ ያለነውን ነገር አይደለም እያልኩ ያሉት። ከተለያየን በኋላ የተፈጠሩትን ነገሮች አይደለም እያልኩ ያሉት። ከአቶ ኤፍሬም ጋር የሆነችውን ነገር ምናምን አይደለም እያወራሁ ያሉት። እኔ ስለዛ ጉዳይ አይደለም። እኔ አንተ አባቷ ነህ፣ ልትቀበላት ግድ ይላል። ወላጅ አባቷ ነህ። ከሷ የበለጠ አንተ ነበርኩ የምትቀርበኝ አይደል እንዴ? አንተ ነህ እኮ ከዚህ ከመከራ ውስጥ ያወጣህ። አንተ ነው ሳግዝ የነበረው አይደል እንዴ? እንዴ አንተ እኮ ነህ ከሷ የበለጠ። አሁን ደግሞ አጠገብህ ስትሆን የልጅነት ስሜት በለጠብህና አይደለም። የኔ ጉዳት ምንም አይደለም። ላስገድድ እኮ አይደለም። አይ ይሄን ጥያቄ ሲጀምር ማንሳትም አልነበረብህም። እሺ ምን ላድርግ ማለት በምንም ታምር እንደዚህ ይሆናል ብለህ ማሰብ አልነበረብህም እንዴ? ነገርኩህ እኮ። አዎ አፈቅራት ነበር። ማንም ተመልካች የሚያውቀው ነገር ነው። ኤልሳ ለኔ ከእናቴ ቀጥሎ ሁለተኛ እናት ነበረች። በጣም ነበር ማፈቅራት፣ በጣም ነበር የምወዳት። እሺ ምንም ነገር ሆንላት ነበር፣ ምንም ነገር። ነገር ግን የማላቃትን ሴት ነበር ማፈቅረው የነበረው። እኔ ያኔ ራሱ ተከራይታ ስትኖር እኛ ግቢ ውስጥ፣ እኔ የምኖርበት ግቢ ውስጥ ተከራይታ ስትኖር ከአጎቷ ጋር ጣልታ በወጣች ሰዓት ኢቭን የቤተሰቦቿን የእናቷን የአባቷን ሚስጥር አንዳችም ነገር አልነገረችኝም። በቃ አጎቷ መጥፎ እንደሆነ ብቻ እዛ ጋር አጎቷና የአጎቷ ሚስት መጥፎ እንደሆኑ ምናምን ብቻ ነበር ስትናገር የነበረው ሁልጊዜ። ስለ እናንተ ታሪክ እንኳን አላውቅም ነበር። እኔ ላስገድዳትም አልፈልግም ነበር። ይሄን ሁላ ነገር ደብቃኝ ከሁለት ዓመት በላይ አብራኝ ቆይታለች። ቆይ አንተ አሁን እኔ የማውቀው ጉዳይ ነበረኝ እንዴ? እኔ የምታውቀው ጉዳይ ያለ የለም ማለት ታዲያ በቃ ይሄ ጥያቄ አንተ ልጅ ስለሆነች አይደለም ካለችበት መከራ አኳያ ነው የጠየቅኩህ እኮ። ይሄን ላስገድድ አይደለም፣ ደግሞ ግዳጅም እኮ አይደለም። ግን የምትረዳኝ የእሷን ስቃይ የእሷን መከራ እንግዲህ እያየህ ነው አይደል እንዴ? ከዛ አኳያ ነው እንጂ የእሷን መከራ የእሷን ስቃይ አሁንም እኮ ነገር እኔ በሰዓቱ የነበርኩበት አልችልም መብት ነው። እኔ በሰዓቱ የነበርኩበትንም የኔንም ስቃይ እኮ ለዛ እኮ ነው አልችልም ማለት። አዎ አልችልም ፈጽሞ ሰማይና ምድር ቢገለባበጡ እኔና ኤልሳ አንድ ነው ሲጀምር። ሲቀጥል ደግሞ እኔ በእግዚአብሔር ፍቃድ እኔ አሁንም ቢሆን ያው ተመልካችም ሊወቅሰኝ ይችላል። እንዴት እንደዚህ ቸኩላለህ ልባል እችላለሁ። ቀለበል ላደርግ ነው። ይሄን እንድታውቅ እፈልጋለሁ። እቺንም ልጅ አምኛት ወደጃት ቀለበት የማደርገው በእናቴ በኩል የመጣች እናቴ የወደደቻለች ስለሆነች፣ እናቴ የወደደችውን ደግሞ እወዳለሁ። አዎ በእርግጥ ቸኩላልና ምን ጊዜው አልፈጠነም ወይናም ልትሉኝ ይችላላችሁ። አንድ አመት አልፎናል። ኦልሬዲ አንድ አመት ከምናምን ነው እኔና ኤልሳ ከተለያየን። ለረጅም ጊዜ ከሴት ጋር እንደዚህ ግንኙነት ለማድረግ በቃ ማለት ከሴት ጋር እንደዚህ ሪሌሽን ውስጥ ለመግባት ሙከራ እያደረግኩ ነበረ። ውስጤ አልቀበለውም እያለ ነበር። የሆነ ስሜት ተሰምቶኝ ነበር ለተለያዩ ሰዎች በቃ ወደ ህይወቴ ለማስገባት እየሞከርኩ ነበረ። ነገር ግን ብዙ ጊዜ መሀላችን ላይ የሚጋረድ ነገር አለ። አንደኛ እኔ የምሰራው ስራ የሰው ህይወትን ሊያስነጥቅ የሚችል ስራ ነው። ሁለተኛ ደግሞ ብዙ ሰውን እንድጠራጠር ተጠራጣሪ ነኝ በቃ። ሲቀጥል ደግሞ የምትቀርባቸው ሰዎች፣ ለግንኙነት የምትቀርባቸው ሰዎች፣ ለሪሌሽን የምትቀርባቸው ሰዎች በሆነ መንገድ አንተን የሆነ ተጠራጣሪ እንድትሆንና ወይ ደግሞ ከላያቸው ለገሸሽ እንድትል ያደርጋል። ራሴን አፕዴት ለማድረግ በጣም እየጣልኩ ነበር። በጣም ለፍቻለሁ። ከዛ ህይወት ለመውጣት በጣም በቃ የኤልሳን ፍቅር ከውስጤ ለማውጣት አዲስ ህይወት ለመጀመር በጣም ስቃይን በልቻለሁ። በጣም ከሚባለው በላይ ስቃይን በልቻለሁ። አሁን ግን በእናቴ ምርጫ ቀለበት ላስር ነው። ይሄ ነገር እግዚአብሔር ከፈቀደ በቅርቡ ይከናወናል። ይኸውልህ እኔ ቀድሜ መጠየቅ አለመጠየቅ ሳይሆን ሲጀምር እንደዚህ አይነት ሀሳብ በውስጥ ማምጣት አልነበረብንም። እስቲ አስበው። ምክንያቱም እናቴን ረግጣ የሄደች ሴት ነች።
እናቴ ያን ሁላ ስትማጸና እና ይቅርታን ስታስተምረኝ ነበረው ምንድነው? ይቅርታማ እኮ ይቅር ብያት እኮ ላደረገችኝ በደል እኮ አሁን እኮ ሰማኝ አትተፈሪ ላደረገችኝ ነገር ለበደለችኝ በደል እናቴ ለረግጣ ለሄደችበት ይቅርታ ብዬ ይቅርታን አድርጌላት ይኸው በቻልኩት አቅም እንደ ታላቅ ወንድምም እንደ ጓደኛም ከጎኗ ሆኜ የቻልኩትን ነገር እያደረኩላት እያገዝኳት እገኛለሁ። ይሄ ካልተዋጠለ ይሄም መቅረት ይችላል። የትኛው በቃ ከሳ ጎን መቆም ሆኜ ግዴታ በፍቅር አሁን እኮ ስለዚህ ይቅርታና ሪሌሽን አንድ ሊሆን አይችልም። ኖ ቆይ አዳምጠኝ። አሁን አንተ የገባህበትን ህይወት እኮ ልክ ነህ። የራስ ህይወት ሊኖር ይገባል። አሁን ይሄን ባቅ ኖሮ እንደውም እንደ አባት እና አባቴ ነስተልኛል ነበር። እንዴት አልነገርከኝም? ብትነግረኝ እኮ ይሄን ጥያቄ ምን ልወጣው ነበር። ይሄ ነገር እናቴም በቪዲዮ ላይ ልታነሳው ሞክራ ሙሉ በሙሉ ቆይ ይረጋገጥ ነገሩ ብያት ዝም ያልኩት ምንም ነገር ሳይረጋገጥ ብዙ ነገር እንትን ሳይል እርግጠኛ የሆነ ነገር ሳይዘጋጅ ለሰው ማውራት በራሱ ጥሩ አይደለም። ምክንያቱም የሰው ጆሮ የገባ ነገር የሰው አፍ የገባ ነገር ጥሩ አይደለም። ነገር አለሙሉ ቢበላሻሽ ካወራው ከተናገርኩ በኋላ ድጋሚ ነገሮቹ ጠቅላላ ፌል ቢያደርጉብኝ ምንድን ነው የምሆነው? ስለዚህ በቃ ነገሩን እርግጠኛ ሰውን ነው ማውራት የምፈልገው የነበረው በዚህ ጉዳይ አሁን። ስለዚህ ሌላ መንገድ ላይ ነህ ማለት ነው? አዎ ሌላ አዲስ ህይወት ለመጀመር እየዳከርኩ ነው ያለሁት። በቃ የራሴን አዲስ ህይወት ለመመስረት እየሞከርኩ ነው። እንግዲህ ይቅርታ ባቅ ኖሮ አልጠይቅም። እሺ በምን አይነት መንገድ ሌላ መፍትሄ እስቲ አሁን ያለችበት ሁኔታ እያየ ነው አይደል? አሁን ያለችበትን ሁኔታ እኮ ሶልቭ ለማድረግ የቻልኩትን ነገር እያደረኩ ነው ያለሁት። ችግሯን እንድትረሳ ከጎኗ ሆኜ እንደ ጓደኛ እንደ ወንድም ሆኜ እያገዝኳት ነው ያለሁት። ልጇን ለማግኘት እየሞከርኩ ነው። ብዙ ነገር እየሞከርኩላት ነው አይደል ያሉት? እሱን ልክ ነው በቃ። ስለዚህ ይሄ ነው የሚበልጠው። ይቅርታ ማድረግ ማለት ይሄ ነው አይደለም? ስታያት እንዴት ነው የእሱ ሀሳብ? አሁን እንደ ቀድሞ የመመለስ ሀሳብ ታሳያለች? እንደዚህ በምትቀርብ ሰዓት አታስብም። ምክንያቱም ታውቋለች ያደረገችው ነገር ብለህ ታውቋለች። አይ ለመሰለኝ ጠየቅኩ። እሷ እያሰበች ከሆነ ድጋሜ አሁን እንደዚህ አይነት መንገድ ከመጀመሪያ ስታውቅ ሌላ ጉዳት እንዳይደርስባት ፈርቼ ምንም አይነት ጉዳት አይደርስባትም ቢጀምር እሱ ሀሳብ። ምክንያቱም ኦልሬዲ እኔን ከዚህ ነገር አውጥታኛለች። ስለዚህ እባክህን ይሄን ነገር ለማውራት ከሆነ ይሄን ነገር እንርሰው። ለሁለት ጉዳይ ነው የፈለኩት ብለሃል። አንዱ እኮ በቃ ችግር የለውም። አንዱ ጉዳይ ይሄ ከሆነ ነበረ ይቅር፣ በቃ ይሄ ጉዳይ ይዘጋል። ሁለተኛውን ጉዳይ ብትነግረኝ ይቻላል። በቃ እሺ እንግዲህ ምንም ማድረግ አልችልም። የአባትነቴን ነበር የሞከርኩት። ሁለተኛውን መሰለ አሁን ካለችበት ሁኔታ ትንሽ ያስወጣታል፣ ሐዘኗን ትረሳለች ብዬ ስላሰብክ የሆነ ስጦታ እንድሰጠኝ ፈልጌ ነበር። ይህንን እስኪ ማድረግ ትችላለህ? አዎ ነገርኩህ እኮ በሌላ ነገሮች ምንም ጊዜ ከጎናችሁ ምንም ጊዜ። አዎ አባቴ ነህ ብያለሁ። አባቴ ነህ። የምታዘኝን ነገር የምችለው ከሆነ ከማድረግ ወደኋላ አይደለም። በቃ እንደዛ ለሷም እንደ ወንድም ሆኜ ከጎኗ ሆኜ ምንም ነገር ከማድረግ ወደኋላ አይደለም። በቃ ባለፈው ያማከርኩ ጉዳይ አለ አይደል? አዎ እሱን ነገር ስለጨረስኩላት ሄደህ እስኪ ሰርፕራይዝ እንድታደርጋት አስቤ ነበር። ኦኬ ተነጋግራችሁ ሁሉ ነገር ጨረስኩላት? ሁሉ ነገር ጨረስ። መሄድ ብቻ ነው ወስደህ አንተ ማሳየት ብቻ ነው እዛ። መልካም ችግር የለውም። እንደዛ ከሆነ ይሄ እኮ ለእኔም ደስታዬ ነው ማለት የእሷ ደስታ ደስታዬ ነው። ምክንያቱም ታናሽ እህቴ ስትደሰት የምትደሰተውን ያክል ለእሷ የምትደሰትላታለሁ። ስለዚህ ይህን ነገር ማድረግ አያቅተኝም። ችግር የለውም። ለዚህ ነበር የፈለግኩ ያልኩ። ሁለተኛ ይሄ ነው። መልካም እሺ፣ እንደዛ ከሆነ ስለዚህ አሁን ልደውልለትና ተደዋውዬ አሁን መሄድ ይችላል ማለት በቃ መሄድ ይችላል። በቃ እሷ ጋር ደውልላትና እጠራታለሁ። ውድ ቤተሰቦች እስኪ አታፈሪ ከዚህ በፊት የሆነ ነገር አማክሮኝ ነበረ። ያው እኔም ደግሞ ሰው አስተዋውቄው ነበር፣ ሰው አገናኝቼው ነበረ። ማድረግ ያለበትን መጨረስ ያለበትን ነገር ራሱ በዛው ጨርሶ ያው ቢዚም ስለሆንኩኝ በራሱ መንገድ እንዲያልቅ ነግሬው ነበረ። እግዚአብሔር ይመስገን ኦልሬዲ ጨርሷል። ስለዚህ እስኪ እኔ አሁን ኤልሳ ጋር ሄደን ነው ኤልሳን ይዣት ፒክ አድርጊያት በዛው እንግዲህ ከአተፈሪ ጋር ካወራው ሰው ጋር ተደዋውዬ ያለውን ነገር ጠቅላላ እንጨርሳለን ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁን። መልካም ቆይታ። ያው የሚመጣም ሰው አለ። ስለዚህ የሚመጣውን ሰው እናገኘውና ቁጭ ብለን የምንወያይ ይሆናል ማለት ነው። ዛሬ እንደዚህ እንድትለብሺ የፈለግኩት አንደኛ የሀዘን ልብስ ማብዛት በራሱ ሌላ ሀዘን ይዞ ይመጣል። ገባሽ አይደለ?
ሌላው ደግሞ እንደዚህ ጥቁር በጥቁር ለብሰሽ በተቀመጥሽ ቁጥር አባትሽንም ሌላ ጭንቀት ውስጥ እንደመክተት ነው። ገባሻል? ሁልጊዜ ያንን ጥቁር ልብስ ባየ ቁጥር እናትሽ ትዝ ትለዋለች። ስለዚህ አባትሽን ወደማይሆን በሽታ ላይ ወደ ማምራት ነውና አባትሽም በሀዘን ከተጎዳ አስቢው። ከዚህ ቀደም የምንነበረበት ሁኔታ አለ። አሁን ደግሞ ሌላ በሀዘን ላይ ሀዘን፣ በጭንቀት ላይ ጭንቀት እየተደራረበበት ከመጣ ወደ ሌላ በሽታ ነው እሱ የምትመሪው በሚል ነው። ከዚህ በኋላ ጥቁር በጥቁር መልበስ አይጠበቅብሽም። ያው ሀዘን በልብ ነው። ሁላችንም አዝነናል። እናትሽ እናቴ ናቸው፣ አባትሽ አባቴ ነው። ሁላችንም ሀዘናችንን በውስጣችን አድርገን የቻልነውን ነገር እያደረገን እንገናኛለን። ስለዚህ አንቺም ከዚህ በኋላ ጠንካራ ሆነሽ ይህንን የሀዘን መንፈስ ከራይሽ ላይ አርቀሽ በቃ ነፃ ሆነሽ እንድትቀመጭ ነው። ከዚህ በኋላ እንቀመጥና ያለውን ነገር ነው። ለማንኛውም ውድ ቤተሰቦች እስከ ፕሮግራሜ ፍጻሜ ድረስ የትን ቦታ ሳትሄዱ እንድጠብቁ እንፈልጋለሁ። እንግዲህ እንጠብቀዋለሁ። እዚህ ቁጭ ብለን እንወያያለን ማለት ነው። መልካም ቆይታ። እንዴት ነህ? እግዚአብሔር ይመስገን። ዛሬ በታላቅ ደስታ ነው የተገናኘነው። የብዙዎቻችን ጭንቀት ነበረ። በእውነት እኔ ዛሬ እንደዚህ ህልም ይሁን ምኑን አላውቅም፣ ብቻ ዛሬ ለስንት ወራት ያክል ለብዙ ወራት በጣም ጭንቀት ላይ ነበርን። ብዙዎቻችን ስንጠብቅ የነበረው እንዲህ በአካል እናገኛታለን የሚል ሳይሆን አይባልም፣ ያው እንግዲህ ወይ ሞታ ወይ ሬሳዋን ነበር ሁላችንም ተጠባብቅን ያለን፣ ተስፋ በመቁረጥ ላይ ነበርን ያለ ነው። አሁን ላይ ደግሞ ያለው ነገር በዙሪያ የደረሰባት ነገር ምናምን ከዛ በኋላ የተፈጠረው ነገር በጣም ያሳዝናል። ልዑሌ አንተም በጣም እንግዲህ በጣም ጭንቀት ውስጥ ነበርክ ለተወሰኑ ወራቶች እንኳን ራሱ እንደውም አንዳንድ ደንበኞቻችን ከኔ ጋር ቀጥታ ምን ይሉኛል፣ ልዑሌ ፈዟል፣ ምንድነው ሚስቱ ከጠፋች በኋላ ምናምን ብለው ነበር። እንግዲህ በዚሁ አጋጣሚ ምንም ጥያቄ የለውም የብዙዎቻችሁ ጭንቀት ነው። በጣም አስጨናቂ ነገር ነበረ። እንዳልኳችሁ ነው፣ ማንም በአካል እንገናኛለን ብሎ ያሰበ የለም። ይሄ በአካል በመገናኘታችን በጣም ደስተኛ ነኝ ማለት ነው ዛሬ። በጣም ጥሩ። ያው ትክክል ነው። በእርግጥ ያለፉት ጊዜያቶች ለእኛ ጥሩ አልነበረም። በተለይ ለእኔ ጥሩ አልነበረም። ምክንያቱም ያልተጠበቀ ነገር ነበረ። ከዛ በኋላ ግን ስናገኛትም የተፈጠሩት ነገሮች መልካም አልነበሩም፣ አስደሳች አልነበሩም። እሷም ምርጫውን ወስና ነበረ። ኦልሬዲ ያው ያንን ነገር ለማንሳት ሳይሆን ያ ነገርም ያው ራሷን ሆና እንዳልነበረ ያንን ውሳኔ የወሰነችው ተረድተናታል። ከዛም ባሻገር ግን ከዛ በኋላ የሆነባት ነገር የደረሰባት በደል የደረሰባት ግፍ እንግዲህ ታስታውሳለህ፣ አባቷ ላይ ምን አይነት ስቃይ ሲደርስ እንደነበረ። የአባቷን ንብረቶች በጠቅላላ አቶ ኤፍሬም እንግዲህ ለመውሰድ ብዙ ጥረቶችን እያደረገ እንደነበር ታስታውሳለህ። መቼም አቶ በቀለን አትረሳቸውም ማለት ነው። አቶ በቀለ እንግዲህ አባቷን ፋይል ይዘው ያን ሁላ ጊዜ በደል ሲደርስባቸው ምን ሲደርስባቸው ያን ሁላ ነገር ዋጥ አድርገው ችለው ያንን ፋይል ቀብረው አስቀምጠው በስተመጨረሻም ነው እንግዲህ አቶ ተፈሪን ካገኘነው በኋላ ፋይሉን አስረክበው የሰጡት ታስታውሳለህ። ያ ሁላ ነገር እንግዲህ አቶ ኤፍሬም ሲያደርግ የነበረው ምንድነው? አቶ ተፈሪ ሙሉ በሙሉ ለማጥፋት ነው። የገዛ እናቷን አሳብዶባታል። ብዙ ነገር ውስጥ ከቶታል። ብዙ ነገር ውስጥ እንድትገባ አድርጎ በስተመጨረሻም እግዚአብሔር አልፈቀደም እና በህይወት እንድትቆይ ያው ልናጣት ችለናል። ለሁሉም ነገር እግዚአብሔር ይመስገን ነፍሷን በአጸደ ገነት ያቆየው ነው። እኛ ምንም ማድረግ አንችልም። የሰው ልጆች ነን። ምንም የምንፈጥረው ነገር የለም አይደለ? ያው እሷም ደግሞ በእሷ ላይ የደረሱ ነገሮች በእሷ ላይ የተፈጠሩ ነገሮች በጠቅላላ በጣም እያዳከሟት ጥሩ ሁኔታ ላይ አይደለም ያለችው። አሁን ያው ሳይካትሪስትም እየተከታተለች ነው። ከዛም ባሻገር ደግሞ ጸበለም ምናምን ነገር በደንብ እየተከታተለች ነውና እግዚአብሔር ወዶና ፈቅዶ ያው ከጊዜያት በኋላ ወደ ራሷ ወደ ማንነቷ በአግባቡ ትመለሳለች ብዬ አስባለሁ። ምክንያቱም ብዙ ነገር ተደራርቦባታል። ሀዘኑም እንዳለ ሆኖ እዛም ጋር የደረሰባት እንዲሁም ደግሞ ልጇንም ማጣቷን ጭምር ያው ታውቃለህ። ኤልሲ እንዲህ በአካል ስላገኘንሽ በጣም ደስ ብሎናል። የሁላችንም ደስታ ነው። ምናልባት ኤልሲ በሳት ያለባት ነገር ማለት የተፈጠረው ነገር ሁላችንም አዝነናል። በጣም አሳሳቢ ነገር ነው። በጣም አስጨንቆናል። ግን ደግሞ ምን አለ መሰለሽ አንዳንዴ ሁሉም ነገር ፈጣሪ ያለው ነው የሚሆነውና እንዲህ በአካል በመገኘትሽ እግዚአብሔር ልታመሰግኝ ይገባል። እንደነገረኝም እንግዲህ ልዑል ምንድነው በሰዓት ጸበል ቦታ እንዲሁም ደግሞ ሳይካትሪስቶች አንዳንድ እያማከሩ ነው። አጌን በተፈጠሩት ነገሮች በእናትሽ ሞት እንዲሁም ደግሞ በልጅሽ መጥፋት ያው እንግዲህ ብዙዎቻችሁ ታውቁታላችሁ። ኤፍሬም
ብዙዎቻችሁ እንግዲህ ታውቁታላችሁ። ያው ኤፍሬም ማለት በጣም እንደሚባለው አረመኔ በጣም ጨካኝ የሆነ ሰው ነው። ምንም ለማድረግ ወደኋላ የማይመለስ ሰው ነው። ከዚህ በፊት አባታቸውን ምን ላይ እንደጣላቸው ሁላችሁም የኤልሲን አባት አቶ ተፈሪ ማለት ነው ምን ላይ እንደጣለው አሁን ላይ ላለበት ሁኔታ ያደረገው እሱ ነው። እንዲሁም ደግሞ አቶ በቀለን ከዚህ በፊት በዚሁ አጋጣሚ ከኔ ጋር ያደረግንላቸው ሽልማት አለን። አቶ በቀለ ማለት ያው ብዙዎቻችሁ ታውቋቸዋላችሁ። የኤልሲን አባት ፋይል ኤርሚያስ ኤፍሬም ይፈልገው ነበርና ያንን ሸሽገው ደብቀው ያቆዩ ትልቅ ሰው ናቸው። ዛሬ ደግሞ ምናልባት ከዛ በኋላ የኤልሲ መጥፋት ብዙዎቻችን አስጨንቆናል፣ አሳስቦናል። አሁንም እንግዲህ በትልቁ በድጋሚ እግዚአብሔር ያጽናሽ ነው የምንልሽ። እዚሁ ጋር የልጅሽ መጥፋት እንግዲህ ነልኡሊን ታውቂያቸዋለሽ፣ ጀግኖች ናቸው። በእነሱ ጀግኖቻችንን እንኮራለን። በእርግጠኝነት በቅርብ እንደሚገኝ ተስፋ እናደርጋለን። እሱ ብዙ አያሳስብሽ፣ ለምን በነልኡሊ ስለምንኮራ ማለት ነው አይደል? ሉሊ እንግዲህ ያው የኛ ስራ ሳይሆን የእግዚአብሔር ስራ ነው። ለሁሉም ነገር እግዚአብሔር ያግዘን ነው ማለት ነው። ያው ስለሁሉም ነገር እግዚአብሔር ይርዳን። አንቺንም ደግሞ የበለጠ ጤናሽ ወደ ነበርሽበት እንዲመልስልሽ የሁላችንም ጸሎት ነው። እንግዲህ ይህን ይመስላል። መልካም ወደ ጉዳያችን። እሺ ወደ ጉዳያችን ስንሄድ መጀመሪያ በአንተ በኩል አዲስ ነገር አለ። እሺ ወደ ጉዳያችን ከመሄዳችን በፊት ምን አለ መሰለ፣ ምናልባት ዛሬ የምንገናኘው ብዙዎቹ ያውቁታል በሜሪት ሪል ስቴት ነው። ሜሪት ሪል ስቴት ላይ ኦልሞስት አንድ ህንፃ በስማቸው ከዚህ በፊት ሸጠን እንደጨረስን ይታወቃል። በአጠቃላይ የፒያሳው ፕሮጀክት ማለት ነው። የፒያሳው ፕሮጀክት ብዬ መጀመሪያ አካባቢ ተጠቀማችሁ አንድ ሰው 7-8 ቤት የገዛበት ሁኔታ አለ። በጣም በሚገርም ዲስካውንት አድርገን ማለት ነው። ለረጅም ጊዜ ሲጠባበቅ የነበረ ሳይት ነው። ብዙ ሰዎች ሲለቀቅ አሳውቁን ያሉ ከስተመሮች ናቸውና በፊት ከነበርንበት ወደ መሀል ከተማ መተን ይህ ህንፃ ኦልሞስት አሁን ወደ 85% ምናምን አካባቢ ተሸጦ አልቋል። የአጠቃላይ ማለት ነው። እዚህ ህንፃ ላይ የመጨረሻ ዙር ብለን አዲስ የሆነ ለእናንተ ፋሚሊ ብቻ ለንስር አይን ተብሎ የወጣ ዲስካውንት አለ። አጌን ቤቶቹም አብዛኞቹ ሆልድ ተደርገዋል ያሉት ማለት ነው። ከ85% በላይ የሚሆኑ ተሸጦ አልቋል። አሁን ቀጣይ ወደ መርካቶ ነው የምንመጣው። ለመጨረሻ ዙር ግን በዛው በነበረበት ዋጋ እንዲሸጥ ተብሎ እስከ 30% ድረስ የዋጋ ቅናሽ አድርገናል። እሱ ነው ዛሬ ለእናንተ ለንስር አይን አዲስ ነገር ይዘን የመጣ ነው ማለት ነው። ብዙዎቻችሁ ከዚህ በፊት በንስር አይን የመጣ ነው ብለው የሆነ ፓኬጅ ነበረን። ያ ፓኬጅ አልቆ ምናልባት እያስተናገርናቸው አልነበረም። ምንድነው ይሄ ፈቃድ እስከሚሰጠን ድረስ ማለት ነው። አሁንም ለቀሩት ቤቶች ብቻ የመጨረሻ ዙር ነው። አጠቃላይ የመጨረሻ ዙር ስንል የመሀል ከተማው የሚያልቅበት ማለት ነው። የፒያሳው ፕሮጀክታችን ፒያሳ የሚባለው እዚህ አራዳ ፓርክ ፊት ለፊት ፍሬንድሺፕ ፓርክ አጠገብ ያለው ማለት ነው። እሱ የመጨረሻ ዙር 30% ዲስካውንት ተሰጥቶት ቤቱን ማጠቃለል ያልቅ ከዚህ ልንወጣ ማለት ነው። ስለዚህ ከዚህ በኋላ ይሄ መጨረሻ እድላችሁ ነው። እናንተም በዚሁ አጋጣሚ መሀል ከተማ የሚባል ነገር አይኖረንም ማለት ነው። ምናልባት ወደፊት በሱቅ ወደ መርካቶ ምናምን እንመጣለን። እሱን ነው የምንገልጽላችሁ። ሰው ዛሬ የደጋገምኩት ቃሉን ሞስ በ30% ዲስካውንት አድርገን እዚሁ ላይ ያመለጣችሁ ከዚህ በፊት በንስር አይን የመጣ ነው ብላችሁ ቤት ያጣችሁ ሆልድ የተደረጉ ቤቶች ለእናንተ ተብሎ ተለቀዋል ማለት ነው። መልካም እንግዲህ እስኪ ይህን ነገር በደንብ ብታብራራልኝ። ለማለትም 30% የተደረገባቸው ምን ያህል ቤቶች ናቸው? አንድ በጣም አሪፍ። ሁለት ደግሞ ቤቶቹን በካሬ እና ባለመኝታቸውን ብትነግረን በዛውም ፕራይሱን ጭምር። እሺ ደስ ይለኛል። ምናልባት ይህንን ቀድም ያልገለጽኩት ብዙዎቹ የእናንተ ፋሚሊዎች ውስጥ ከ70% በላይ የሚሆነው የልዑል ቤተሰብና የንስር አይን ፋሚሊዎች ናቸው አብዛኞቹ። ምናልባት እንደ አዲስ መስማት ከፈለጋችሁ እንዲሁም ደግሞ ያልገዛችሁ ሰዎች ካላችሁ አንድ ሰው 7 እና 8 እስከ 10 ቤት የገዛ ሰው አለ በፊት ላይ ባቀረብነው ኦፈር ማለት ነው። እናንተ እንግዲህ በዛውም መስማት ትችላላችሁ። እንደ አዲስ መንገድ ካለብን ህንፃው ባለ 24 ወለል አፓርትመንት ፕላስ 24 ሚክስድ ዩዝድ ኮምፕሌክስ አፓርትመንት ነው የሚባለው። ያን ስንል ከታች የንግድ ሱቅ ያለው ወደ ላይ መኖሪያ አፓርትመንት ማለት ነው። የንግድ ሱቅ ስንል እስከ 4ኛ ፍሎር ድረስ ቢዝነስ ሴንተር ናቸው። 5 እና 6 የመኪና ማቆሚያ። እነዚህ መኪና ማቆሚያዎች የራሳቸው ካር ሊፍት ያላቸው በካር ሊፍት ፓክ የሚደረጉ ማለት ነው። አጌን አንደርግራውንድ 2 ቤዝመንት ይኖራቸዋል ማለት ነው። እነዚህ ቤዝመንቶች ጀስት ለተለያዩ ዩቲሊቲ ሰርቪሶች የሚሰጡ ጀስት አውቶማቲክ ጄኔሬተር የሚቀመጥባቸው ከታች እንዲሁም ለስቶር ትላልቅ ስቶር የሚደረግባቸው ፓርኪንግንም ጨምሮ ማለት ነው የመኪና ማቆሚያ ይኖራቸዋል። 6ኛ ፍሎር ላይ የመዋኛ ገንዳ
የልጆች መጫወቻ፣ ባስኬትቦል፣ ጂም፣ ስፓ እነዚህን ያካትታል አፓርትመንቱ። በዙሪያው የተለያዩ መናፈሻዎች አሉ፣ የመንግስት ፕሮጀክቶች ማለት ነው። ይህ ህንፃ ምናልባት እስከዛሬ ካቀረብናቸው ለየት የሚሉት የመሀል ከተማ ፕሮጀክት ብዬ ደጋግሜዋለሁ። ይህ የመሀል ከተማ ፕሮጀክት ስንል በተለያዩ መናፈሻዎች የተከበበ ማለት ነው። እነዚህ መናፈሻዎች አራዳ ፓርክ በፊት ለፊቱ ይኖራል፣ ፍሬንድሺፕ በቀኝ ይኖራል፣ በቅርብ ርቀት አድዋ ሙዚየም አለ እዛው ጋር። አጌን ፍሬንድሺፕ ፓርክን አለፍ ብለን ስንሄድ አዲስ ሸራተን ወይም ደግሞ ቤተ መንግስቱ አለ ማለት ነው። ይህ ሎኬሽን ምናልባት በጣም ተወዳጅ ነው። ለረጅም ጊዜ ማስታወቂያ ላይ ብዙ ሰው በጉጉት ሲጠብቀው የነበረ ሳይት ነው። እዚህ ቦታ ላይ ቤት መግዛት የማይፈልግ ሰው የለም። ማንም ሰው ማንም መሀል ከተማ ላይ ቤት የመግዛት ፍላጎት የሌለው ሰው አይኖርም። ምን ሊይዘን ይችላል ግን? ካሬ ሊይዘን ይችላል፣ ዋጋ ሊይዘን ይችላል፣ እንዲሁም ደግሞ የአቅም ጉዳይ ማለት ነው። ሰው እኛ እነዚህን ታሳቢ አድርገን ይዘን የመጣ ነው። ታሳቢ አድርገን ስንል ማለት ወደ አከፋፈሉ ስመጣ በ10% ቅድመ ክፍያ ነው። 10% ብቻ መሆኑ አይደለም። ምን አድርገናል? ካሬውም አፎርዴብል እንዲሆን አድርገን ይዘን የመጣ ነው። ምናልባት ብዙ ጊዜ ገልጬዋለሁ፣ እሱን መደጋገም እንዳይሆንብኝ። ብዙ ጊዜ መሀል ከተማ ላይ ቤት ሲገዛ ብዙዎች ዴቨሎፐሮች የሚያደርጉት ካሬው ትላልቅ ነው የሚሆነው። 100 ካሬ 200 ካሬ ነው የሚሆነው። 100 ካሬ ወይም ደግሞ ካሬው ከፍ ባለ ቁጥር እዚህ ቦታ ላይ ሊሳተፉ የሚችሉት ሃይ ክላስ ሌቭል ላይ ያሉ ሰዎች ብቻ ናቸው። ከፍተኛ የገቢ ምንጭ ያላቸው ሰዎች ብቻ ናቸው እንትን የሚሉት። እኛ ጋር ግን ምናልባት ይሄ ዝቅተኛ የገቢ ምንጭ ያለው ሰው ላይሳተፍበት ነው ማለት ነው። እኛ የዝቅተኛ የገቢ ምንጭ ያለው፣ መካከለኛ የገቢ ምንጭ ያለው፣ በተለይ ደግሞ በሰው ሀገር ተሰዳችሁ የምትኖሩ ገቢያችሁ ከወር ወር የሚገባ ማለት ምንድነው? ከዚህ በፊት ቤት ስንገዛ ብር አጠራቅመን ነው ቤት የምንገዛው። ለምሳሌ ሁሌ እምለዋለሁ የ10 ሚሊዮን ብር ቤት ለመግዛት 10 ሚሊዮን ብር ማጠራቀም አለብን ማለት ነው። 10 ሚሊዮን ብር ቤት ዛሬ ለምሳሌ ባለ ሁለት መኝታ 10 ሚሊዮን ከተባለ 10 ሚሊዮን ብር ካሽ ያስፈልገናል። ከዚህ በፊት የነበረው የቤት አገዛዝ ስርዓት ማለት ነው። 10 ሚሊዮን ብር ላይ ስንደርስ ቤቱ ጥሎን ይጠፋል። 20 ሚሊዮን ከዚህ በፊት ብዙዎቻችን 10 ዓመት 15 ዓመት 20 ዓመት በሰው ሀገር ተሰደው ግን ንብረት የላቸውም። መግዛት ሳይፈልጉ ቀርተው አይደለም፣ ያከፋፈሉ ሁኔታ ሊሆን ይችላል። ወይም ደግሞ አሁን ያልኩት ነገር ብር ሲደርስ ዋጋ ሄዷል። እኛ ይሄን ምን አድርገናል? ለምሳሌ ቤታችን ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ የሚረከበው በሰው ሀገር ላይ ያሉ ሰዎች 10% ይከፍሉና ቀሪውን 90% እስከ 3 ዓመት ባለው ጊዜ እስከ ወለድ ነፃ ባንክ ብድር የሚፈልጉ ከሆነ ደግሞ እስከ 20 ዓመት ይመቻችላቸዋል። ይህን ስንል ጥቅሙ ምንድነው? ለምሳሌ በ10% ቤቱን የ10 ሚሊዮን ብር ቤት በ10% ቅድመ ክፍያ በ1 ሚሊዮን ብር ትይዙታላችሁ ማለት ነው። ቤቱ 10 ሚሊዮን ብር እስከ 3 ዓመት ድረስ ቀስ እያሉ ያጠራቅሙታል ማለት ነው። ከዚህ በፊት 10 ሚሊዮን ብር ዋጋው አይሸሽም ማለት ነው። ታስሩታላችሁ ማለት ነው። እንዳይጨምር እንዳይቀንስ 10 ሚሊዮን ብር ፊክስድ ይሆናል ማለት ነው። ልክ እናንተ ክፍያችሁን ስትጨርሱ እንሽጥ ብትሉ 20 ሚሊዮን ብር ትሸጡታላችሁ ማለት ነው። 10 ሚሊዮን ብር በ3 ዓመት ውስጥ አተረፉ ማለት ነው። ይሄ ያለምንም ማጋነን ነው በነገራችን ነው። ወደኛ ወደ እውነታ ወደ ፕሮዳክታችን ስንመጣ ይሄ ጀነራል የሆነ ኮንሰፕትን ይሰጣችሁ። ወደ ቤታችን ወደኛ ስንመጣ ባለ አንድ መኝታ የምንለው 49 ካሬ ነው። የዚህ የ49 ካሬ ቶታል ፕራይሱ የሚሆነው ወደ 5 ሚሊዮን ብር አካባቢ ነው። ምናልባት 5 ሚሊዮን ብር እዚህ ጋር መሀል ከተማ ላይ ሁሌም ሎሌ ትገልጸዋለህ አንተ በባለፈው ነግራቸዋል። መሀል ከተማ ላይ በ5 ሚሊዮን ብር ማለት ኮንዶሚኒየም ስንት ነው? እሱም በደንብ አስቡበት። 5 ሚሊዮን ብር ብናወጣ ዛሬ ኮንዶሚኒየም አንገዛ። ይህን የመሰለ ለግዠሪ አፓርትመንት በከተማዋ ውብ በተባሉ እይታዎች የከተማዋን እይታ ማራኪ ባስባሉ ቪዎች፣ ፓርኮች የተከበበው ሳይታችን ባለ አንድ መኝታ በ5 ሚሊዮን ብር ነው እየሸጠን ያለ ነው። የዚህ የመጀመሪያ ክፍያ 771 ሺህ ብር ነው። ቀሪውን ቀስ ብለው ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ከፍለው ይጨርሳሉ ማለት ነው። ሌላኛው ባለ ሁለት መኝታ ነው። ባለ ሁለት መኝታ ሁለት አይነት የካሬ አማራጭ አለ፣ በ80 ካሬ እና በ95 ካሬ ማለት ነው። ቶታል ፕራይሱ በ8 ሚሊዮን 400 ሺህ እና እንዲሁም ደግሞ በ9 ሚሊዮን ብር። ወደ ብዙ ሰው ፍላጎት ስንመጣ የ9 ሚሊዮን ብር ይፈልጓታል። 9 ሚሊዮን 900 ሺህ ብር ቶታል ፕራይሱ መጀመሪያ የሚከፈለው 10% 997 ሺህ ብር ይሆናል ማለት ነው። ባለ ሁለት መኝታ በ9 ሚሊዮን ብር እንዳይጨምር እንዳይቀንስ ዛሬ ውል 10% ስትከፍሉ ውሉ ላይ ይዘጋጅላቸዋል ማለት ነው። ሁሌም የምለው ነገር አለ። ውላችን ኦልሞስት ወደ 15 ፔጅ አለው፣ ወደ 12 አንቀጽ ይኖረዋል። እዛ ላይ ያስሩታል ማለት ነው ዋጋው። እነሱ በ15 ዓመት 20 ዓመት ያልገዙትን ቤት በ3 ዓመት የቤት ባለቤት መሆን ይችላሉ ማለት ነው። ባለ ሁለት መኝታ ቀሪውን በግንባታ መሰረት በ10 ዙር ነው የምትከፍሉት። እሱን ዲቴል ታች ደውላችሁ እናስረዳቸዋለን። ሌላኛው ባለ 3 መኝታ በተለያዩ ካሬ አማራጮች ይኖራሉ። ወደ ትክክለኛው ካሬ የምወደው ካሬ እኔ በ130 ካሬ ይኖራል። የ130 ካሬ ቶታል ፕራይሱ የሚሆነው በአጠቃላይ ወደ 13 ሚሊዮን 600 ሺህ ብር ነው። 13 ሚሊዮን 600 ሺህ ብር አካባቢው ላይ
ምናልባት ያወራቸው ያሉት በቅርብ ከአዲስ ሸራተን በቅርብ ርቀት በሚገኘው ከቤተ መንግስቱ በቅርብ ርቀት በሚገኘው ከተማችንን ውብ ካስባሉት ፓርኮች በቅርብ በተከበበው ሎኬሽን ባለ 3 መኝታ በ13 ሚሊዮን 600 ሺህ ብር ነው እየሰጠናቸው ያለ ነው። እዚህ ባለ 1 መኝታ 12 ሚሊዮን 13 ሚሊዮን ብር ነው የሚሸጠው። መጠየቅ ይችላሉ ስለማቀው ማለት ነው ገበያው። የዚህ የመጀመሪያ ክፍያ 10% ነው። 1 ሚሊዮን 365 ሺህ ብር ብቻ ከፍለው ዋጋውን እንዳይጨምር እንዳይቀንስ አድርገው ቀሪውን 90%ን ከ2 ዓመት ተኩል እስከ 3 ዓመት ከወለድ ነፃ እስከ 20 ዓመት በባንክ እናመቻቻለን ማለት ነው። ይህን ይመስላል። ሌላ መጨመር የምፈልገው ነገር እዚሁ ላይ ሁሌም ለእናንተ እንደናንተ ላሉ መበረታታት ላለባቸው ሚዲያዎች አገራችንን ቀን ከሌት ደፋ ቀና ብለው ወንጀለኞችን የሚያጋልጡትን ጀስት እንደናቱ ኤፍሬም ደሞ እንደገና ደግሞ እንደናቱ በቃ ያሉትን ጀግኖችን የሚያበረታቱልን እንደነሱ አይነት ሰዎች እንዲወጡልን ነገ ተነገ ወዲያ መበረታታት ስላለበት ምን አድርገናል? ኡሌ እዚሁ ጋር ለእናንተ ፋሚሊ ለንስር አይን ፋሚሊ ብቻ ለሚመጣ ሰው ይሄን እስካሁን የተናገርኩት ለንስር አይን ፋሚሊዎች ብቻ ነው ቢሏችሁ ሁሌ እነግራችኋለሁ። አጭበርባሪ ያለ በሳ የንስር አይን ብላችሁ ሁሌ ምሽቴ ብላችሁ እንደምትመጡ ያው ኦኬ። ሰው ምን አድርገናል? እዚሁ ጋር 30% ሌላ ተጨማሪ ዲስካውንት አለ። ይሄን 30% ዲስካውንት ያደረግነው ምን እንደሆነ ታውቃለህ? በብዙ ሰዎች ጥያቄ ነው። የብዙ ሰዎች ጥያቄ ምን አለ መሰለህ? እንዳልኩ የ10 ሚሊዮን ብር ቤት ለመግዛት ባንክ ላይ 5 ሚሊዮን ብር ያጠራቀማል፣ 7 ሚሊዮን ብር ያጠራቀማል፣ 10 ሚሊዮን ብር ያጠራቀመ ሰው ደግሞ ዲያስፖሮቻችን እህቶቻችን ወንድሞቻችን በሰው ሀገር የሚኖሩ ኦንሊ ገቢያቸው ቀን ከሌሊት ሰርተው ንግድ አይደለም የሚሰሩት ከሆነ ሰው ቤት ወይ የሆነ ስራ እየሰሩ ነው። ያንን ብር ጥቅም እንዲኖረው ለምሳሌ አንድ ወንድማችን እዚህ ሀገር 5 ሚሊዮን ብር የሚኖረው ከሆነ ያንን 5 ሚሊዮን ብር ቢከፍል እኛ ጋር ከተጠየቀው አትርፎ ሲከፍል የሚሰጠው ዲስካውንት አለ። እዚሁ ጋር ባለ 1 መኝታውን ምናልባት 5 ሚሊዮን ብር ያልኳችሁን 30% ዲስካውንት ሲደረግ 3 ሚሊዮን 600 ሺህ ብር ይሆናል ማለት ነው። መሀል ከተማ ላይ ቀድም በገለጽኩላችሁ ሎኬሽን ላይ ባለ 1 መኝታ በ3 ሚሊዮን 600 ሺህ ብር መግዛት ትችላላችሁ እያልኳችሁ። ሌላኛው ባለ 2 መኝታ በቀድም ላይ 9 ሚሊዮን 900 ሺህ ብር ያልኳችሁን በ6 ሚሊዮን 900 ሺህ ብር ቶታል ፕራይሱ ኦፍ ስታር ባንክ ቤት ብር ያላችሁ ሰዎች አትርፋችሁ ስትከፍሉ ማለት ነው 6 ሚሊዮን 900 ሺህ ብር ይሆናል ማለት ነው። ሌላኛው ባለ 3 መኝታ በ13 ሚሊዮን 600 ሺህ ብር የነበረውን 30% ኦፍ ሲደረግ አንድ ሰው ካሽ ይዞ ይመጣ በ8 ሚሊዮን በ9 ሚሊዮን 500 ሺህ ብር ኦልሞስት 9 ሚሊዮን 500 ሺህ ብር ስንት ማለት ወደ 4 ሚሊዮን ብር ቅናሽ 4 ሚሊዮን ብር ቅናሽ ማለት ምን ማለት ነው? እንግዲህ 4 ሚሊዮንን ቅድም ያልኳችሁ ነገር አለ። ለምሳሌ ባለ 3 መኝታ ዛሬ ካሽ እንግዛ ብትሉ 15 ሚሊዮን 16 እና 17 እስከ 20 ሚሊዮን የሚሄድበታል። እኛ ጋር ያስቀመጣችሁትን ብር የማሰሩበት ከሆነ ካሽ ስትከፍሉ 4 ሚሊዮን ብር ባለ 3 መኝታው ላይ ዲስካውንት ታገኛላችሁ ማለት ነው። እንዴት አገኘው ላይ እኔ እኮ ሁል ጊዜ የምለው ለዚህ ከሼተ ጋር መስራት የምፈልገው እንደዚህ ማለት ከአንተ ጋር አጋር መሆኔ ያው እንደ ስራ ብቻ ሳይሆን እናንተ እንደ ጓደኛም እንደ ወንድምም እና ለኔ ሰዎች ለኔ ቤተሰቦች ለኔ ተመልካቾች እንደዚህ እንደምትጨነቅ ስለማቅ ማለትም እኔ እንደዚህ ብዬ መግለጽ አልፈልግም። ሁል ጊዜ ማወራው ነገር ነው፣ ሁል ጊዜ የምናገረው ነገር ነው። የትም ቦታ በ3 ሚሊዮን ብር ቤት የለም። ፌክ ነው የሚመስላቸው የለም። ይሄን ነገር ማናችሁም ታውቁታላችሁ። ይሄ እንደዚህ ብዬ ማብራራት አይጠበቅብኝም። በ5 ሚሊዮን ብር በራሱ የለም። ባለ 1 መኝታ ቤት በ5 ሚሊዮን ብር በራሱ የለም። ያውም 49 ካሬ ነው። 49 ካሬ ተመልከቱ። እሸቴ ተሯሩጦ ተማሙቶ ምን ብሎ ለኔ ቤተሰቦች ዲስካውንት ያስደርጋል። ከዲስካውንት ባሻገር በጣም እላፊ ዲስካውንት በ3 ሚሊዮን ምናምን ብር እንግዲህ የቤት ባለቤት እንድትሆኑ ድር እየተዘጋጀላችሁ ነው። ይህ አንድ ነገር ልንገራችሁ ነው ውድ ቤተሰቦች፣ እንድትረዱኝ የምፈልገው ነገር ምንድነው? በቃ የትም ሀገር ሁኑ፣ በተለይ አረብ ሀገር ያላችሁ እህት ወንድሞቻችን ምን ያህል እንደምትለፉ ምን ያህል እንደምትደክሙ እናውቃለን። እግዚአብሔር ፈቅዶ አቅም ካላችሁ የእውነቴን ነው የምላችሁ ሌላ እቅድ ላይ እንኳን መኪና የመግዛት እቅድ ምናምን ወሪ ክፍለ ሀገር ላይ ባጃጆች ምናምን የመግዛት እቅድ ያላችሁ ሰዎች ሀሳባችሁን እንድትለውጡ እኔ ሙሉ በሙሉ ምክሬን እለግሳለሁ። ምክንያቱም ጥቅም ለስ ነው፣ ያ ጥቅም የሌለው ነገር ነው። ትልቅ ጥቅም ያለው ይሄ ቤት እኔ አንድ ነገር ልንገርህ፣ እሺ የእውነቴን ነው የምነግርህ ከ5 ዓመት በኋላ እነዚህ በ5 ሚሊዮን ብር እና በ3 ሚሊዮን ብር የተገዙ ቤቶች ከ10 ሚሊዮን ብር በላይ ይሽጣሉ። እንዴ ሉሌ ሀቁን ነው የምናገረው።
ማለት ሰፋ አድርጌ ልናገር ብዬ ነው። እናንተ አስቡት 5 ሚሊዮን ብር አተረፉ ማለት ነው። አዎ ሰፋ አድርጌ ልናገር ብዬ ነው። በምን ያክል ጊዜ ሰርተው ነው እሱን ነው የምልህ። 10 ሚሊዮን ብር በላይ መሸጥ ሙላ የሚቻልበት ሁኔታ ላይ ነው። ከዛ ባሻገር ደግሞ እንደ ቦታው ሁኔታ እንደ ሰፈሩ ደግሞ የኪራዩን መጠን ማሰብ አለብን። እና ከራዩ ራሱ ብንል ቁጭ ብለን እኛ በወር መብላት የምንችልበት ሁኔታ ላይ ነው ምን ነው። ምክንያቱም በቀላል ብር አይከራይም። ባለ አንድ መኝታ ቤት እኮ በአሁን ሰዓት ላይ ኮንዶሚኒየም ላይ ስንት እንደሚከራይ እናውቃለን። ኮንዶሚኒየም ማለት ዳርቻዎች ማለት ያንን ነው ማለት። እዚህ ደግሞ መሀል አዲስ አበባ ከተማ ላይ ደግሞ ያውም ሌክዠሪ አፓርታማ እንግዲህ አንዳንድ ቦታ አፓርታማዎች ሲገነቡ እነዚህ ልክ እንደ መዋኛ ገንዳ እንደ ባስኬትቦል ኤሪያ ምናምን ነገር ቴራስ ላይ ምናምን ነገር መጨረሻ ፎቅ ነው የሚሆነው። ይሄ ደግሞ ለየት የሚያደርገው 6ኛ ፍሎር ላይ ነው። 6ኛ ፍሎር ላይ መዋኛ ገንዳ ማለት ነው። አዎ ይሄ ማለት ነፃ ሆነ ላይ ድረስ ወጥተህ ምናምን የምትደክምበት ሁኔታ አይኖርም። ያው በሊፍት ብትንቀሳቀስም ላይ ድረስ ወጥተህ የምትደክምበት ሁኔታ አይኖርም። ሌላው ደግሞ አንዳንድ ጊዜ ከላይ ሲሆን ሪስክ አለው ማለት ልትሰጋ ትችላለህ፣ ልትፈራ ትችላለህ። ላይ ነው በምናምን ብለህ ስለምታስብ እታች መሀል ላይ መሆኑ ደግሞ ሞር ተመራጭ ያደርገዋል። ለየት የሚያደርገውም ጭምር ነው። ሲጀመር ከዋጋ ቅናሹም በላይ ደግሞ ቤት ራሱ አይኖርም፣ ያልቃል። መጨረሻው እድል ነው። አሁን ወደ ሌላ ነው የምንሄደው። ሌላ ምናልባት እዚህ አሁን መሀል ከተማ እንደዚህ አይሰጥም ቦታዎች። በቅርብ ጊዜ የተያዙ ቦታዎች እነዚህ የቆዩ ናቸው እና እነዚህ በቀላሉ የማይገኙ ቦታዎች ናቸው። ይሄ የመጨረሻው እድላችሁ ነው። የእስራኤል ፋሚሊዎች በጣም እንደምወዳችሁ ታውቃላችሁ፣ እንደምትወዱኝ እንደምታከብሩኝ አውቃለሁ። እህቶቼ፣ ወንድሞቼ፣ አባት እናቶቼ ማለት ነው። በጣም የምወዳችሁ በስም መጥቀስ ላይኖርብኝ ይችላል። በጣም የምታከብሩ ቤተሰቦች አላችሁ። በጣም እኔን አምናችሁ እስከ 10 ቤት የገዛችሁ ሰዎች አላችሁ። እናንተን ሳላከብር ሳላመሰግን ማለፍ አልፈልግም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔን አምኖ ማለት ነው 10 ቤት መግዛት ማለት ደግሞ እግዚአብሔር አያሳፍረኝም። ጥሩ ቦታ ነው እንትን ያልኳችሁ። በጣም ደስተኛ ነኝ። አዎ ሲጀምር ለሰው ልጅ ጥሩ ነገር ስታደርግ እኮ ጥሩ ነገር ተከትሎ አብሮ ይመጣል። ስለዚህ ውድ ቤተሰቦች እዚህ ነገር ላይ እንድትፈጥኑ ፈልጋለሁ። በጣም ትልቅ ዲስካውንት ነው አስደርጉ። እንግዲህ እየጠበቀኝ ዛሬ እሺ፣ በጣም አመሰግናለሁ። በጣም ደስ ብሎኛል። አሁን ደግሞ ወደ መጣንበት ጉዳይ ነው። እሷንም ቁጭ አድርገናታል። ኤልሳም እንግዲህ ያው የቢዝነስ ጉዳይ ያደረግነው አስመሰልነው እና ቁጭ አለንና ቁጭ አድርገንሻችን ስለዚህ እዚህ ደግሞ ያው መቼም ታውቂያለሽ እሺ ከኛ ጋር ምን እንደሚሰራ ከበፊትም ጀምሮ። ስለዚህ ሰሞኑን ከአባትሽ ጋር ተገናኝቶ ነበርና ከአባትሽ ጋር ተገናኝቶ እዚህ ብዙ ነገር አውርተዋል ምናምን ነገር። ለምንድን ነው የተገናኘው? ምን አዲስ ነገር አለ የሚለውን ከራሱ አንደበት እንስማና ከዛ በኋላ እንግዲህ ያለውን ነገር እንጥላለን። እንግዲህ ያው ብዙዎቻችሁ አቶ ኤፍሬም ማለት እንግዲህ አቶ ተፈሪን በሰዓት ላሉበት ሁኔታ የሆነ ነገር ላይ እንትን ያደረጋቸው ላሉበት ሁኔታ ከፍተኛ ተጽዕኖ ያሳደረባቸው ሰው እንደው ይታወቃል። ናሶ በሰዓት አቶ ተፈሪ ማለት በጣም ብዙ ተስፋ የቆረጡ ሰው ናቸው። ከዚህ ውስጥ ምንድነው ከአቶ ኤፍሬም ላይ ካስመለሱት ቢዝነስ ውስጥ አንዱን ሸጠው እንግዲህ ለኤልሲ የባለ 3 መኝታ የቤት ባለቤት አድርገዋታል ማለት ነው። ኤልሲ ይገባሻል። እንግዲህ አባትሽ ይህንን ትልቅ ድል ከኛ ጋር እኛም ካምፓኒያችን በዚህ ጋር በጣም እናመሰግናለን። ትልቅ ዲስካውንት አድርጎ ኤልሲን የባለ 3 መኝታ የቤት ባለቤት አድርገዋል ማለት ነው። ምን እንደምን አላውቅም። ለእኔ ሁሉ ይገባኛል ብዬ አላስብም። ምክንያቱም ካደረግኩት ይሄ ሁሉ ነገር በእኔ ምክንያት ብዙ ነገር ተፈጥሯል። እናንተንም ልዑሌንም አባቴንም እናቴንም ቢሆን ያጣሁበትን ነገር ነው። በተለይ ደግሞ ለእኔ ለማልጠቅመው ልጅ ንብረቱን መሸጡ ራሱ አላውቅም። አይዞሽ ኤልሲ አይዞሽ፣ ምንም ማለት አይደለም። ፈጣሪም እንግዲህ ከስንት ነገር ጠብቆ ዛሬ ሲበጥ እዚህ አድርሶሻል እና ትልቁ ነገር ከዚህም በላይ አለ። ምንም ማለት አይደለም። ዋናው ነገር ደግሞ ከዚህም ፈጣሪ አባትሽን በጤና ያቆይልሽ። ቢሆንም ለዚህ አይገባም። በቃ አሁን እሱ ህይወቱ ነበር መኖር የሚገባው። እኔ ብዙ ነገር እንዲያሳልፍ አድርጃለሁ። አሁን ልዑሌ ባያገኘው እኮ የእናቴ ዕጣ ነበር የሚደርሰው። አሁንም እህትና ወንድሞቼ የት እንዳሉ አላውቅም። ለእኔ ይህን ከማድረጉ በፊት እነሱ ይቀድሙ ነበር። ግን የኔን ጥፋት የኔን በደል እኔ ያደረግኩበትን የሰራሁበትን ግፍ ሳይቆጥር ነው ለእኔ እንደዚህ ያደረገው። አላውቅም፣ ምን ማድረግ እንዳለብኝ አላውቅም። ብቻ እናንተንም አመሰግናለሁ። ይኸውልሽ ማለት አትፈሪ፣ የበኩር ልጃቸው ነሽ፣ የመጀመሪያ ልጃቸው ነሽ። ቢሆንም ይሄ ለእኔ እና ምንድነው በቃ ባለው ነገሮች ተመልካቾች የምታውቁት
ከዚህ በኋላ ባሉት በሚመጡት ነገሮች በጠቅላላ ተስፋ ቆርጧል። እንደ በፊት ወደ ቢዝነስ ተመልሼ ቢዝነሴን መልሼ ሰርቼ ምናምን የሚል ሁኔታ ላይ አይደለም። ምክንያቱም ባለቤታቸውንም አጥተዋል፣ ሞራላቸው ተሰባብሯል፣ ልጆቻቸው ተበታትነዋል እና አሁን ላይ ያቀዱ ያሉት ምንድነው ለልጆቻቸው ቅርስ ቋሚ የሆነ ንብረትን ማቆም ነው የሚፈልጉት እና ከዛም መሀል እንግዲህ አንቺ በሰሞኑን የደረሰብሽ ነገር የራስሽ ነገር ቢኖርሽ ኖሮ በራስሽ ስም የሆነ ቤት ቢኖርሽ ኖሮ ጎዳና ላይ አትወርቅም ነበር ልጅ ቀድሜ ቤት እንኳን በስማ አንድ ቤት እንኳን ገዝቼላት ቢሆን ኖሮ የሚል ነገር ነው የተሰማቸው እና ያን ነገር በማሰብ እንግዲህ ከዚህ በኋላ ምንም አይነት ነገር እንደሚፈጠር የራስሽ የሆነ ነገር እንዳለሽ እንዲሰማሽ ወደ ራስሽ መንገድ መርጠሽ እንድትሄጂ በሚል እንግዲህ ያው ከዚህ ቀደም ሱፐርማርኬት የነበረውን አንደኛውን ሱቅ ያው ለሱፐርማርኬትነት በጣም ሰፊ ስለሆነ ያንን በመሸጥ እንግዲህ ባለ 3 መኝታ አፓርታማ እንግዲህ ባለ 13 ሚሊዮን ያው 30% ዲስካውንት ተደርጎለት ወደ 900 በዚህ አጋጣሚ ካምፓኒያችን በጣም ነው የማመሰግነው። በጣም እኔን ጥያቄ ተቀብሎ ይሄን ስላደረገ በጣም ከልብ አመሰግናለሁ ካምፓኒያችን። አሁንም ቢሆን እንዲሁ ያደረገልኝ እንግዲህ በአቶ ተፈሪ የተነሳ በኤልሲ የተነሳ ለሁሉም ለንስር አይን ፋሚሊ ተብሎ ነው። ቅድም ላይ ገልጬዋለሁ። ምንድነው ቅድም ወደ 13.6 የነበረውን ለአቶ ተፈሪ እንዳልከው የሱፐርማርኬት ሱቃቸውን ነው የሸጡት። ያን ሸጠው ቀጥታ ይሄን ብር እንደዚህ ማድረግ ፈልጋለሁ ብሎኝ ለነሱ ተብሎ 13.6 የነበረውን በ9 ሚሊዮን 500 ሺህ ብር ነው ማለት ነው የቤት ባለቤት ያደረግናት። ሙሉ 4 ሚሊዮን ብር ዲስካውንት ተባብሮ ማለት ነው 4 ሚሊዮን ሰው ካምፓኒውን የሸፈነልሽ ማለት ነው። በሌላ ቋንቋ ምንድነው ያደረግነው? አቶ ተፈሪ 70% የሸፈኑ 30%ን ካምፓኒያችን ሸፍኖ ይሄንን ትልቅ ዲል አድርጎልሻል። ላንቺ የሚገባሽን ማለት ነው። አሁን ላይ የባለ 3 መኝታ የቤት ባለቤት ሆነሻል ማለት ነው። ኤልሲ ይገባሻል። እንኳን ደስ ያለሽ። የበለጠ ደግሞ ከዚህ በላይ ጤናሽን ይመልስልሽ። ያው እግዚአብሔር ጨርሶ ይማርሽ። እንግዲህ ሁላችሁም ታውቃላችሁ ኤልሲ ያለችበት ሁኔታ የሁላችንም ጭንቀት ነው። ዛሬ ከመጣች በኋላ ብቻም ሳይሆን ከጠፋች በቀን አንስቶ የሁላችንም ጭንቀት ነው። አሁን ደግሞ የተፈጠረው ነገር በጣም የበለጠ አስጨንቆናል። አሁን ላይ እንግዲህ ካምፓኒያችን ወይም ደግሞ አቶ ተፈሪ እንግዲህ ማለት በጣም ሀብታም የሆኑ ሰው በጣም ሀገራችን ተጽዕኖ ፈጣሪ ሆኑ ለሀገራችን ተጽዕኖ ፈጣሪ መሆን የሚችሉ አይነት ሰው ናቸው። ግን በአንዳንድ ተነሳ ትንሽ እንትን ብሏቸዋል። ያላቸውን ንብረት ሸጠው ዛሬ የባለ 3 መኝታ የቤት ባለቤት አድርገናታል። አጌን ለእናንተም በዚሁ ለኤልሲ ባደረግንበት በመሀል ከተማ በፒያሳ በአራዳ ፓርክ ፊት ለፊት በፍሬንድሺፕ ፓርክ አጠገብ በቤተ መንግስቱ በቅርብ ርቀት በሚገኘው ባለ 3 መኝታ በ9 ሚሊዮን 500 ሺህ ብር ልዑል ይሄንን ያደረግነው ሞስት አብዛኞቹ የመጨረሻ ዙር ነው። ደጋገምኩት፣ መጨረሻ ዙር ነው ለእናንተ ፋሚሊ። ምናልባት ደጋግመን ከዚህ በፊት ዲስካውንት ሰጥተናል። ይሄን የኤልሲ ሁኔታ በጣም ስላሳሰበው ነው ካምፓኒ ስላስረዳሁት ነው ይሄን ነገር የተባበረኝ። ቤትም ላይ ኖር ይችላል። ባለ 3 መኝታ በ9 ሚሊዮን 500 ሺህ ብር፣ ባለ 2 መኝታውን ቀደም እንዳልኳችሁ በ6 ሚሊዮን 900 ሺህ ብር፣ ባለ አንዱን በ3 ሚሊዮን 600 ሺህ ብር ለንስር አይን ፋሚሊ ብቻ በቁጥር ደረጃ ኦንሊ ለ14 ቤቶች ብቻ ማለት ነው። እነዚህም ቤቶች ረጅም ሰዓት ካምፓኒው ለማከራየት የሚፈልጋቸው ቤቶች መጨረሻ ላይ ካለቀ በኋላ አንዳንድ ልስቴቶች አሉ በራሳቸው ከመሸጥ ይልቅ ለማከራየት የሚፈልጓቸው ቤቶች ነው የተለቀቁት። አሪፍ ቪው ያላቸው አሪፍ እይታ ያላቸው ችግር የለም። ያው እንግዲህ ምንም ያደረግነው ነገር የለም። አባትሽ እንግዲህ ላንቺ ምን ያህል እንደሚጨነቅ ላንቺ ምን ያህል እንደሚያስብ እንግዲህ ፍቅሩን በዚህ ልክ ገልጿል። ስለዚህ ከዚህ በኋላ አንቺ መጠንከር ነው የሚኖርብሽ። የቻልሽው ነገር ከጎን ሆነሽ አብረሽ ሆነሽ እንዳይከፋው የባለቤቱን ማዘን እንዳይለው እንዲሁም ደግሞ አሁን ቀጣይ ደግሞ ወንድምሽና እህትሽን ፈላልገን እናገኛቸዋለን ብዬ ተስፋ አደርጋለሁ። ስለዚህ አንቺ እንድጠናክሪና እንድበረች ነው የምፈልገው። ለማንኛውም እሺ፣ ያው ውሉን ታመጣና ትፈራረማላችሁ። እኔ ግን እዚህ ጋር ቪዲዮ ላቋርጠው። ውድ ቤተሰቦች እንግዲህ አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። በድጋሚ ዛሬ ሁልጊዜ እንደምናገረው አንድ ማስጠንቀቅ ፈልጋለሁ፣ አንድ ነገር መናገር ፈልጋለሁ። ይህንን ዲስካውንት በመሀል አዲስ አበባ በመሀል ከተማ የመሀል ከተማ ፕሮጀክት በሚባለው 30% ዲስካውንት የተዘጋጀው የመጨረሻ ዙር አፓርታማን ለመግዛት ከፈለጋችሁ ከዚህ ቀደም የሰሯቸው ቪዲዮዎች ላይ ነገር እንዳትሮጡ። እዚህ ቪዲዮ ላይ ማስቀምጥላችሁን ስልክ ቁጥር አሊያም በአካል የምታገኙት እሸቴን ብቻ ነው። ሌላ ብዙ የሽያጭ ባለሙያዎች ብዙ የሽያጭ አማካሪዎች አሉ። ሜሪት እንኳን ብትመጡ ማለት ነው ሜሪት ላይ እንኳን ቀጥታ ቢሮ ብትመጡ
ብዙ የሽያጭ አማካሪዎች ታገኛላችሁ። ግን በንስር አይነት ስም ዲስካውንት አያደርጉላችሁ። ምክንያቱም ይህንን ዲስካውንት አብሮን እየሰራ ያለው እሸቴና እሸቴ ብቻ ነው። ከድርጅቱ ጋር እየተሯሯጠ ዲስካውንት እንዲደረግልን እያደረገ ያለው ወንድማችን እሸቴ ነው። እሱን ከልብ ማመስገን እፈልጋለሁ። በተጨማሪ ደግሞ ሜሪት ሪል ስቴትን ከልብ አድርጌ ማመስገን እፈልጋለሁ። እያንዳንዱ ላይ ያላችሁ የስራ ኃላፊነት ላይ የተቀመጣችሁ ሰዎች በጠቅላላ ለምታደርጉልኝ ትብብር የንስር አይነትን ስለምትደግፉ ከልብ አድርጌ ማመስገን እፈልጋለሁ። እግዚአብሔር ክብረትን ይስጥልኝ ማለት እፈልጋለሁ። እናንተም እንግዲህ ይሄ ድል ሳያመልጣችሁ ተሽቀዳድማችሁ በመሀል አዲስ አበባ የቤት ባለቤት እንድትሆኑ ጥሬን አስተላልፋለሁ። ያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ። አዲሱ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ እፈልጋለሁ። ያላችሁበት መልካም ቆይታ፣ ሰናይ ጊዜ